16/10/2025 ዓ.ም የወይዘሮ ታከለ ሙላው አጭር የሕይወት ታሪክ። በመጀመሪያ ነፍሳቸውን በሰማይ ይማርና ክብርት እናታችን ወይዘሮ ታከለ ሙላው የተወለዱ እንደ አውሮፓ አቆጣጠር በ1956 ዓ.ም በኢትዮጵያ በጎንደር ክፍለ ሀገር በጎንደር አውራጃና ወረዳ አይባ ከተባለው ሀገር ከአባታቸው ከአቶ ሙላው ሸቴና ከእናታቸው ከወይዘሮ ታድላ ይመር ተወልደው በወላጅ እንክብካቤ በማር በወተት አደጉ። ክብርት እናታችን ወይዘሮ ታከለ ሙላው ሲያድጉ ለእናታቸው ተልከው የሴትነት ሙያ እየተማሩ አድገው ዕድሜያቸው ለአቅመ ሔዋን ሲደርሱ በአገራቸው ወግና ባህል መሠረት በወላጅ ፍቃድ አቻ ከሚሆናቸው የትዳር ጓደኛ ልጃችሁን ለልጃችን ተባብለው ታጭተው በሁሉም በኩል የሰርግ ቀን ወስነው በብዙ ድግስና በለምለም ዳስ ከአቶ ጌጡ መኳንንት ጋር ተድረው በሙሽርነት ቆይተው ለጎጆ ብቁ ሲሆኑ ደርጋጅ በራስ መስተዳደር ቤትና ትዳራቸውን መስርተው ሲኖሩ 8 ልጆችን ወልደው አሳድገዋል። ክብርት እናታችን ወይዘሮ ታከለ ሙላውና ክቡር አባታችን አቶ ጌጡ መኳንንት ቤተሰባቸውን ለመምራት ይተዳደሩ የነበረው አባታችን እያረሱ እናታችን በማጀት ጋግረው ጠምቀው ፈትለውና ሰፍተው ቤተሰባቸውን በሚገባ ይመሩ ነበር። ክብርት እናታችን ወይዘሮ ታከለ ሙላውና ክቡር አባታችን አቶ ጌጡ መኳንንት በራስ መስተዳደር ቤትና ትዳራቸውን መስርተው ባህል ሃይማኖታቸውን ጠብቀው አክብረው ቤታቸው ሞቅ ደመቅ በማለት ላይ እንዳሉ የአምላክ ፍቃዱ ደርሶ የኢትዮጵያ ይሁዲዎች ወደ ቅድስት አገራቸው ለመግባት በተለያዩ ዘመንና አቅጣጫ ሲጓዙ እነሱም የነበራቸውን ሀብት ንብረት ሽጠውና ለውጠው በአዲስ አበባ በኩል ተጉዘው አዲስ አበባ በሚገኘው እስራኤል ኤምባሲ ዜግነታቸውን አስመዝግበው ተራቸውን ጠብቀው በ1991 ዓ.ም ያስቡት ያልሙት ከነበረው ቅድስት አገራቸው በሰላም መጥተው ገቡ። ከዚህ እንደገቡ በናታንያ መርካዝ ቅሊጣ ተስተናግደው ከፈጸሙ በኋላ በዚሁ በሄደራ ከተማ ዮሴፍታል አካባቢ ቋሚ መኖሪያ ቤት ገዝተው በመግባት በከተማው ለመኖር አስፈላጊውን ሁሉ አሟልተው ትንሾችን ልጆች እያስተማሩ ትልቆችን እየዳሩ ብዙ ዓለምና ደስታ አሳልፈዋል። በዚህ አይነት እንዳሉ በደረሰባቸው ሕመም በቅርቡ በሚገኘው የጤና ጣቢያ ሕክምና እርዳታ እየተሰጣቸው ባለቤታቸውና ልጆችም ደከመን ሰለቸን ሳይሉ በመንከባከብ ላይ እንዳሉ ለአዳም የተሰጠ የሞት ማጫ ተራ ደረሳቸውና በ26/10/2025 ዓ.ም በተወለዱ በ69 ዓመታቸው ከዚህ ዓለም በሞት ተለዩ። በሞታቸው የ8 ልጆችና የአያሌ ልጆች እሚታ ነበሩ። ነፍስ ይማር ብለን ከዚህ የሚከተለውን ግጥም እንጉርጉሮ እንዲህ ሲል ይቀርባል። እስቲ ወገን ስሙ ላሰማ ብሶት ለአዳም የተሰጠ አመራራ ሞት የታደለ ሆኖ ስጦታው ከጥንት አፉን ከፈታሉ ሊበላት መሬት። እናታችን ታማ ሐኪም ቤት ብንወስድ ዳኛው አዳልቶባት ትሙት በቃ ፍርድ። እጅ እግሯን አስረው በቀጭን ገመድ ከሰው በላው መሬት ሊያገቧት ጉድጓድ። እማ እንዴት አደርሽ አምላክ ይማርሽ፣ በምስራቅ በምዕራብ መጥቷል ወገንሽ። ሰላምታ ስጫቸው ካልጋው ላይ ሁነሽ፣ ልጆች የልጅ ልጆች በንባ እየጠሩሽ። አረ እንዴት አድርጎ እንቅልፍ ወሰደሽ፣ ሲያምሽ ስናስታምሽ ሲርብሽ ሳጎርስሽ። ሐኪም ቤት ስንወስድሽ ስናመላልስሽ፣ ቆይ እንጂ እናት ዓለም መች ሰልችተንሽ። መንግሥተ ሰማያት ገነት ያዋርስሽ። ለልጆችሽማ እንዴት አደርጋለሁ፣ ሰፍሳፋ መሆንሽን በሚገባ አውቃለሁ። በግጥም በወየ በንባ ጠራሻለሁ፣ በግጥም እንጉርጉሮ አለቅስልሻለሁ። በል ከእንግዲህ ጌጡ ግባ በማጀት
እንጀራ ልትጋግር ቡና ለማፍላት ጋግራ ምታበላህ ሀቲትህ ስትሞት ያን ሁሉ ክብር ቀረብህ ኩራት። ያ ትልቅ አዳራሽ የኢትዮጵያው ቤት እንግዳቸው ብዙ የወንድም እህት እንጀራው በሞሰብ ጠላው በማቶት ከማሙጭት ቸኮል ካባ መኳንንት ሴትነቱም ቀረ መስፋቱ መፍተሉ መጥመቅ መጋገሩ መዳሩ መኳሉ በቃሽ ተከተተ አለማለፋሉ ልጆችሽ በሙሉ በንባ ይጠራሉ አገር ጎረቤቱም ስራ ፈተው ዋሉ አገር ጎረቤትም ስራ ፈተው ዋሉ። የእናትነት ማይረግ አምላክ አድሎሽ 9 ወር አርጉዘሽ አምጠሽ ወልደሽ አሳድገሽ ድረሽ የልጅ ልጅ አይተሽ ቆይ እንጂ እናት አለመሽ ሰልችተንሽ የጠባው ጡትሽ ያዘለይ ጫንቃሽ ያጎረሰይ ጣትሽ ያቀፈይ ክንድሽ ብድር እንድመልስ ቃል አስገብተሽ በግጥም በእንጉርጉሮ በንባ ልሸኝሽ። ጌጡ መኳንንት ጥናቱን ይስጥህ የልጆችህ እናት ክብርት ሀቲትህ ቤቱ ጭልል አለ ብቻህን ቀረህ በንባ ትጠጣለህ ቡኑን አፍልተህ። ታከሉ ሙላው አምላክ ይማርሽ ተኝ ከመሬቱ አፈር ነው ልብስሽ ተጠንቅቀሽ ተኝ ደንጊያ ተንተርሰሽ መንግሥተ ሰማያት ገነት ያዋርስሽ በንባ እየተራጩ መጡ ልጆችሽ ይላሉ። ነፍሷን ይማር። ያው እንግዲህ በቀኑ ቀን ያነበብነውን እንደገና ዛሬ ደግሞ ከፎቶግራፏ ጋር እንዲህ አድርገን ሰደነዋል። ሁል ጊዜ እንዲኖር ነፍስ ይማር።